ብዙዎች እንግዲህ ስዕሎቻችን የሰላማችን ቀለማቶች ናቸው ይላሉ። በዚህ በጉለሌ የእጽዋት ማዕከል እንግዲህ አዲስ የስዕልና የፎቶግራፍ አውደ ርዕይ ክፍት ሆኗል። በዚህ ኤግዚቢሽን እንግዲህ ምን አይነት ፎቶግራፎች፣ ስዕሎች ይገኛሉ የሚለውን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። ቆይታችሁን ከኤንቢሲ ጋር አድርጉ። ተቋም በተለይ መሰረት የሚያደርገው ተፈጥሮን መሰረት ያደረጉ ስራዎች ላይ ነው ትኩረት አድርጎ የሚሰራው። የመጀመሪያው ተፈጥሮን መሰረት በማድረግ የተለያዩ ምርምሮች የሚካሄዱበትና በተለይ ደግሞ ብርቅዬ የሆኑ ሀገር በቀል እጽዋቶችን ለማባዛት እና በተለይ ደግሞ ጠብቆ ለማቆየት የሚያስችል ስራ የሚሰራ የምርምር ስራ የሚሰራበት ተቋም ነው። እስኪ ለተመልካቾች ራስን አስተዋውቅልን። ስሜ አብዲ የዋላሸት ተክሌ ይባላለሁ። ስዕልን የምስልና የኪነ ህንፃ ወይም የአርኪቴክቸር ባለሙያ። እስኪ እንደው ስዕልንና ሰዓሊያንን ስታስብ ምንድነው የሚመጣልህ? እንዴት ነው የምትገልጸው? ጥሩ ጥያቄ። እንግዲህ ስዕልን ሳስብ ወደ ልጅነቴ ነው የሚመልሰኝ። ስዕልን የተነሳውበትን ሳስብ የአራተኛ ክፍል መምህሬ ነው ሁሉ ጊዜ ትዝ የሚለኝ መጀመሪያ ስለ ስዕል ሳስብ እና 99 ዓመተ ምህረት አካባቢ የተማርኩበትን ትምህርት ቤት ነው የማስታውሰው እና ተርኒንግ ፖይንት የነበረው መምህር ፊቱ ላይ ትንሽ ጠባሳ ያለበት አጠር ያለ ሰውዬ ቀይ ሰው ነበረ እና ስለ ስዕል የሚነግረን ታሪኮች ትዝ የሚሉኝ ማለት ነው እና በወቅቱ የነበረኝን የስዕል መስመር ትንሽ መንገድ የከፈተልኝ መምህር ነበርና ስለ ስዕል ሳስብ ኢንጀነራል እሱ መምህሬ ትዝ ይለኛል። አንድ የስነ ጥበብ አካል ነው ስዕል። አንድ የህይወት አካል እንደምንለው አንድ የስነ ጥበብ አካል ነው። መቼ ነው ለስዕል ተሰጥኦ እንዳለ ወይም ችሎታ እንዳለ ያወቅከው? መቼ ነው መሳል የጀመርከው? ያው እንግዲህ ከልጅነት ጀምሮ እንደማንኛውም ሰው ቤት ውስጥ የምናያቸውን ነገሮች በመሳል ነው ያደግኩት። ግን እንደነገርኩሽ አራተኛ ክፍል ላይ ያጋጠመኝ መምህር ስለ ስዕል ታሪኮች ይነግረን ነበረ። አንዳንድ ሀሳቦችን ያወራን ነበረ እና ከአራተኛ ክፍል ጀምሮ ግን በደንብ ዝንባሌ እንዳለኝ ቤተሰቦችን በማየት በማቴሪያል ድጋፍም እንደዚሁም ደግሞ የተለያዩ የትምህርት እድሎችን በቤተክርስቲያን ውስጥ እንድማር በማመቻቸት የስዕል ሂደቱ ተጀመረ ማለት ነው። እኔ መነሻ የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱሳን ስዕላት ትምህርት ነው መነሻዎች እና ያንንም ከአራተኛ ክፍል ጀምሮ በመነገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በመማር ነው እንግዲህ ያሳለፍኩት ማለት ነው። መነሻ የመጀመሪያ ከአራተኛ ክፍል የነበረኝ ሂደት ነው ማለት ነው። ከምን ተነስተ ነው የምትስለው? መቼም እንግዲህ አሁን ገጣሚዎችን ስታይ በብዙ ስሜቶች ውስጥ ሆነው ግጥሞችን ሊጽፉ ይችላሉና ለሰዓሊስ እንዴት ነው? ከምን ተነስተ ነው የምትስላቸው? መነሻ ሀሳቦች ምንድን ናቸው? የምኖረው ህይወት ጊዜ መነሻ ሀሳቦችን ሩቅ ሄጄ አልፈልጋቸውም። እለት ተዕለት ማሳለፋቸው ክንዋኔዎች ናቸው። ከፐርሰናል ፊሊንግ ይነሳና እንደ አንድ ግለሰብ እንደ አንድ የጥበብ መንገድ ላይ እንዳለ ሰው ራስ ሀሳቦች ይነሳና ቤቴን፣ ጎረቤቴን፣ ግቤን ከፍ ሲልም ደግሞ አካባቢና እንደ ሀገርም እንደ ዓለምም ጊዜ የሚሰጠኝን ስሜት ከዘመኑ መንፈስ ጋር በማዋሃድ ሀሳቦችን እሰራለሁ ማለት ነው። የዕለት ተዕለት ኑሮዬን ሪፍሌክት እያደረግኩ ነው የምኖረው። ያንንም አብዲ የነበረበት ወቅት አሁን ነው ልሰራ የምችለው የነበርኩበትን ጊዜን ነው እና ጊዜ የሚሰጠኝን የአበባ ጊዜ ሲኖር እንደ አንድ ጥበበኛ አበባ ይሳላል። የፀሐይ ጊዜ ሲኖር ደግሞ እንደ አንድ ጥበበኛ ፀሐይ ይሳላል እና ጊዜ የሚሰጠኝን ስሜቶች በተሰማኝ ልክ፣ ባደመጥኩት ልክ፣ በተመለከትኩበት እይታ ለመግለጽ ሞክራለሁ። እዚህ ጋር እንግዲህ አንድ ስዕል እየተመለከትኩ ነውና ምን ለማስተላለፍ ፈልገህ ነው? መልእክቱስ ምንድነው? ከምን ተነስተህ ነው የሰራው ይሄን ስዕል? እዚህ ጋር የምንመለከተው የጥበብ ስራዬ ላለፉት 7 ዓመታት በአፈርና እጽዋት ላይ ኤክስፐሪመንት ሳደርግ ቆይቻለሁ። የተለያዩ ሙከራዎችን ሳደርግ ቆይቻለሁ። ሙሉ በሙሉ እነዚህ ስራዎች የተሰሩት ከተፈጥሮ አፈርና ከእጽዋቶች የተሰራ የስዕል ስራዬ ነው። እነዚህም ከእጽዋቶች ለምሳሌ እንደ ዳማከሴ፣ ግራዋ፣ እርድ እንደዚሁም ጥቅል ጎመን እነዚህ የመሳሰሉትን ቀለሞቹን በመጠቀም ማዘጋጀት እንደዚሁም ደግሞ ከአፈር ቀለሞችን በማዘጋጀት የሰራሁት ስራ ነው ማለት ነው። እና አጠቃላይ ሀሳቡ እንግዲህ በዚህ አውደ ርዕይ ላይ የተዘጋጀው ሀሳብ ስነ ጥበብና ተፈጥሮ የሚል ነው። ስነ ጥበብና ተፈጥሮን እኔ ባየሁበት ምልከታ እንደ አንድ ጥበበኛ ለመግለጽ ሞክሬያለሁ። እንግዲህ ከቀደምቶቹ የአባቶቻችን ስርዓት በመነሳት የአባቶቻችን ጥበብ በመነሳት አንደኛ የተሰራበት ቁስ አባቶች በፊት እጽዋት ለቅመው ድንጋይ አድቅቀው አፈሮችን አዘጋጅተው ቀለም ይሰሩ እንደነበረ እናውቃለን። የእነሱን ጥበብ በመንተራስ ከነሱ በመነሳት በዚህ መልኩ ተሰርቷል ማለት ነው። ሌላው ከተለያዩ ክፍለ ዘመን የተሰሩትን የስነ ጥበብ ስራዎችን ለማሳየት ተሞክሯል። ከነዚህም ውስጥ እነ ላሊበላን ብንመለከት
11ኛው ክፍለ ዘመን ላይ የነበረ የጥበብ ስራ ነው። እና አክሱም እንደምንመለከት 14ኛው ክፍለ ዘመን ላይ የነበረ ነው። እነ ፋሲለደስ ወደ 17ኛው ክፍለ ዘመን ይመጣሉ እያለ ደግሞ 19ኛው ሴንቸሪ ላይ ደግሞ በኃይለ ሥላሴ ዘመን ደግሞ የተሰራው ደግሞ የመዋ አንበሳውን እናገኛለን። ሶ እነዚህን ልክ የኢትዮጵያ ስልጣኔን የኢትዮጵያን ስነ ጥበብ ስናነሳ መሰረታችን የባዶ እግር ስልጣኔ ነው። ያንን ለማመልከት ባዶ እግሩ ገብቷል ማለት ነው። ቀኝ አለመገዛታችን የቀኝ እግሩ ባዶ ነው ያለው። ኢትዮጵያዊነት ቀኝ አልተገዛንም ብለን የምንለው ድል አድራጊ መሆናችንን በጋሻና በጦር ለመግለጽ ተሞክረዋል። ግራው ደግሞ አሁን ያለን ማንነት ግማሽ አካላችን ባይገዛም ግማሽ አካላችን ግን ጊዜው ገዝቶናል ሞደርኒቲውን ለማሳየት የተቀመጠ ነውና በራስ ማንነት ጸንተን እንድንቆይ በአንድ ኢትዮጵያዊ መንፈስ ጥበብና እንዴት ነው ስነ ጥበብና ተፈጥሮን በደንብ ያገናኘ ስዕል ይመስለኛል። ከዛ ባለፈ ደግሞ ይሄ ባህልን ቅርስንም በደንብ የሚያሳይ ይመስለኛል። ስነ ጥበብና ተፈጥሮን ስንል ግን በራስ ማንነት ቆመን በአንድ ኢትዮጵያዊ ቀለም ከዚህ ጎሳ ከዚህ ብሔር ከዚህ ማንነት የተሰራ ሳይሆን እነዚህ በአንድ ኢትዮጵያዊ ቀለም በተለያዩ ዘመን የተሰሩ ቢሆኑ ግን በአንድ ኢትዮጵያዊ አፈር በአንድ አፈር ልክነት በአንድ መሬት የተሰሩ ናቸውና ሀሳቡን በአንድ አፈር ልክነት ለመግለጽ የተሞከረ ነው ማለት ነው። ከዚህ ባለፈ እንግዲህ እንደተመለከትከው እንደዚህ አይነት አውደ ርዕይ ኤግዚቢሽኖች፣ የፎቶግራፍ ውጤቶች የሚታዩባቸው ማዕከል መኖራቸው ምን አይነት ጥቅም አለው ብለህ ታስባለህ? በተለይም ለወጣቱ ጀማሪ ለሆኑ የኪነ ጥበብ ሰዎችም ሰዓሊያንም ምን አይነት ጥቅም አለው ብለህ ታስባለህ? መልካም እንግዲህ ትልቁ ጥቅሙ እንደ አንድ ሰዓሊ ልክ ሰዓሊው ስራውን ሰርቶ ሲጨርስ የመጀመሪያ ክፍያውን እዛው ካንቫሱ ላይ ያገኛል። ስለዚህ ሁለተኛውን ክፍያ ደግሞ የሚያገኘው ደግሞ እንደዚህ አይነት ቦታዎች ተመቻችተውለት ወይም እድሎች ተመቻችተውለት ለእይታ ሲያቀርብ ከሰዎች ጋር በሚያገኘው መስተጋብርና ከሰዎች ጋር በሚያገኘው ኮሚኒኬሽን ሀሳብ መለዋወጥ ሲችል መነጋገር ሲችል ሁለተኛ ክፍያውን እንዲያገኝ ያደርገዋል ማለት ነው። ስለዛ ከህብረተሰቡ ጋር ቀጥታ እንዲገናኝ ሀሳቡን እርስ በርስ ሼር እንዲያደርግ እሱ የሚያየበትን እይታ ከህብረተሰቡም ያለውን ሀሳብ ለመቀበል እርስ በርስ ለመማማር እድሎችን ይፈጥራል ማለት ነው። ትልቁ እሱ ነው። በጣም ቆንጆ። እሺ በስተመጨረሻስ እንዴት ነው ለወጣቶች ለጀማሪ ሰዓሊያንም ወይም ለሌሎች ሰዎች ምን አይነት መልእክት ማስተላለፍ ትፈልጋለህ? ከመልእክት አኳያ እንግዲህ ባለበት ሁሉም ይጽና ነው። ያው የሁሉም የጥበብ መንገድ የሂደት ጉዳይ ነው። በሂደት የሚመጡ ነገሮች ትሩ ፕሮግረስ የምናገኘው ነገር ነው። የአፈር እዚህ ለመድረስ ዝም ብሎ ተነስቶ የመጣ አይደለም። 7 ዓመታት ኤክስፐሪመንት ተደርጎበት ጥናት አድርጌ ነው የመጣውና ስለዛ በጊዜ ሂደት ሁሉም ፔሸንስ ሆኖ በትዕግስተኝነት ትዕግስት ኖሮት የሚፈልገው ደረጃ እንዲደርስ የያዘውን ጠበቅ ያድርግ። ማመስገን የምትፈልገው አካል አለ? ማመስገን እንግዲህ በእኔ ህይወት ውስጥ እስከዛሬ አሻራ የጣሉ ሰዎችን በሙሉ በአጠቃላይ ከሌሎ ሳልል አመሰግናቸዋለሁ። ልካሾች ራስን አስተዋውቅልን። ማክቤል እንዳለ ወይም ደግሞ ሱክ ሱክ ይባላል። ስዕል እንዴት ነው የምትገልጸው? ለአንተ ስዕል ማለት ምን ማለት ነው? ያው ስዕል ብዙ ጊዜ ስሜቶቼን የምገልጽበት ያው ሳዝንም ስከፋ ምናምን ብዙ ጊዜ በብሩሾች ስሜቴን መግለጽ እወዳለሁ። ስዕልን እኔ እንደዛ ነው የምገልጻት። እንዴት ነው ጅማሬ? መቼ ነው ለስዕል ተሰጥኦ እንዳለ ወይም መሳሌ የጀመርከው መቼ ነበረ? በፊት ላይም ዝም ብሎ መነጻጽር ምናምን ነበረ። ከዛ በኋላ ትንሽ አፕግሬድ ማድረግ እንትን አልኩኝ። የአርት ስኩሎች ምናምን ሄጄ መጎብኘት ጀመርኩ። መስራት አይደለም መጎብኘት ምናምን ጀመርኩኝ። ከዛ እነሱ ሲሰሩ አብሬያቸው መስራት ምናምን ጀመርኩኝ። ከዛ በኋላ እያዳበርኩ ትንሽ ከፍ ወዳለ እንትን የመጣው ወደ እንደዚህ መሳል ምናምን ማለት። እንደው ስዕልን ለመጀመር ምክንያት የሆነ የምታደንቀው ሰዓሊ ይኖር ይሆን? ብሩክ የሺጥላን በጣም ነው የማደንቀው። አብረን ኮኔክሽን ነበረን ከሱ ጋር እሱን በቅርበት የማየት አጋጣሚ ነበረኝ። ስለዚህ ከሱ ጋር ምናምን አንዳንዴ ስራዎችን የሚሰራ ነበረ። ያው እዚህ ጋር እንግዲህ አንድ ስዕል ይታየኛል። ምን ለማስተላለፍ ፈልገ ነው? ምን አይነት መልእክት ነው ያለው ይህ ስዕል? እዚህ ጋር አንድ አካል ጉዳተኛ ወጣት አለ ተመርቆ ዊልቸር ላይ ቁጭ ያለ። ከሱ በስተጀርባ ደግሞ አረንጓዴ ተፈጥሮዎች አሉ። ተፈጥሮዎችን መሳል ብዙ ጊዜ እወዳለሁ። ስዕሎቼ ላይ ምናምን ተፈጥሮዎችን ማካተት እወዳለሁ። በዚህኛው ተፈጥሮ ምንድነው አካል ጉዳተኛው ያለበት ተጽዕኖ በመንገዱ በኩል የተንጸባረቀው ማለት ነው። አካል ጉዳተኛው እየደረሰበት ያለው ተጽዕኖ ማህበረሰባዊ ምናምን የሚባሉ ነገሮች አሉ አይደል? እነሱን ለማስቀመጥ ሞክሬያለሁ በሲምቦሊክ። እዚህ ጋር የምታያት ቁልፍ አለች። እሱ ደግሞ የስኬቱ ቁልፍ ወይም ደግሞ የህልሙ መፍቻ
ተደርጋ የተቀመጠች ነች። እዛ ጋር የምታዩ ደግሞ ተራራ አለ። እሱ ደግሞ ስኬቱ ነው ወይ ደግሞ መዳረሻው ነው። እንደምታዩ ኮረኮንቾች ምናምን ነገር አሉት። በዚህ ሁሉ በኩል አልፎ የሚደርስበት ስኬትን ለማሳየት የተጠቀምኩት ነው። እዚህ ጋር ደግሞ የምታዩ በጥቁር ባክግራውንድ የተደረገ የራሱ ፎቶ አለ። ይህ ማለት የድሮ ታሪኩ ጭምር እስካሁን እስካለበት ድረስ በድሮ ታሪኩ ያለበት ጥላቻ ምናምን እነሱ ይሄ ሳይኮሎጂካል እንትኖች አለ አይደለ እነሱን ለማንጸባረቅ የሞከርኩበት ነው። ኦቨርኦል ግን እነዚህን ሁሉ ሳይኮሎጂካል ነገሮች ተፈጥሮ ምን ያህል እንትን እንደምታደርገው ብራይት ለማድረግ እንደምትሞክር ለማሳየት ነው። እዚህ ጋር ቤት ውስጥም እንደምታዩ ብራይት የሆነ እንትኖች አሉ፣ በዚህ በኩል ደግሞ ጨለማ ነገሮች አሉና እሱንም ለማስታረቅ የሞከርኩበት ነው። እንዴት ነው ታዲያ ስነ ጥበብና ተፈጥሮ እንዴት አገናኛቸው? ከዚህ ስዕል አኳያ አልኩሽ የተፈጥሮ አድናቂ ነኝ። ተፈጥሮን ብዙ ጊዜ እንትን ማለት ወዳለው ማንጸባረቅ ወዳለው ስዕሎቼ ላይ ተፈጥሮን እንትን ባልኩበት አይን አካል ጉዳተኛው ከተፈጥሮ ጋር ያለውን ዝምድና አካል ጉዳተኛው ወጣት ምን ያህል ጊዜ ተፈጥሮ ጋር እንትን እንደሚል ለማሳየት የሞከርኩበት ነው ይሄ ስዕልና ተፈጥሮን አካል ጉዳተኛው ቢጠቀምበት ብዙ ጊዜ እንደዚህ አይነት ቦታዎች ላይ አሁን በዊልቸር የሚቀመጡ ሰዎች ክራንች ላይ የሚቀመጡ ሰዎች ካየሻቸው ብዙ ጊዜ የመንቀሳቀስ እንትን አይኖራቸውም። ስለዚህ አብዛኞቹ አካል ጉዳተኞች ዝምድናቸው የሚሆነው ከተፈጥሮ ጋር ነውና እሱን ለማስታረቅ ነው። አዎ ብዙ ጊዜ እንግዲህ የኪነ ጥበብ ሰዎች ሀሳባቸውን የሚገልጹት የሆነ የራሳቸው መነሻ ይኖራቸዋልና ከምን ተነስተህ ነው መነሻ ሀሳቦች ብዙ ጊዜ ምንድናቸውና ከምን ተነስተህ ነው ስዕሎችን የምትስለው? ይሄንን ስዕል ከራሴ ጋር እንትን ብዬ ነው የሳልኩት። እንዳልኩሽ አረንጓዴ ነገሮች ላይ በጣም አዘወትራለሁ እኔ ያስደስተኛል አረንጓዴ ቦታዎች ላይ መገኘትና እነሱን ነገሮች ከስዕሎቼ ጋር እንትን ለማለት ሞክራለሁ። ብዙ ጊዜ እኔ የሚሰሙኝ ስሜቶች እንደዚህ አካል ጉዳተኛ የሆኑ ሰዎች ጋርም ይንጸባረቃሉ። እንዳልኩሽ ረጅም ጊዜያቸውን ቁጭ ብለው ስለሚያሳልፉ ወይ መጽሐፍ ማንበብ ወይ ሙዚቃ መስማት ወይ እንደዚህ አይነት ቦታዎችን መጎብኘት ነው የሚሆነው እንትናቸውና እነሱን ነገሮች ነው የማካትተው ብዙ ጊዜ ስዕሌ ላይ። በተለይም ለወጣቶች እንደዚህ አይነት መድረክ ላላገኙ ለጀማሪ ለኪነ ጥበብ ሰዎች እንደዚህ አይነት ኤግዚቢሽኖች መኖራቸው መጀመራቸው ምን አይነት ጥቅም አለው ብለህ ታስባለህ? ያው ተሰጧቸውን ከማውጣት አንጻር እንዲሁም ደግሞ ሰዎችን ከመተዋወቅና ሰዎች ጋር ከመገናኘት አንጻር ጥሩ ጠቀሜታዎች አላቸው ብዬ አስባለሁ። ለማዳበር ክህሎታቸውን ለማዳበር ምናምን ከነሱ ሻል ያሉ ሰዎች ጋር ሲውሉ ያለው ፖቴንሻል እንትን አሪፍ ይሆናል ብዬ አስባለሁ እና እንደነዚህ አይነት መድረኮች መዘጋጀታቸው በጣም ጥሩ ጠቀሜታ አለው። በተለይ ደግሞ አካል ጉዳተኛ ሆነው ይህንን መድረክ ላላገኙ ሰዎች ደግሞ በተለይ ይሄ መድረክ ከማስተዋወቅ አንጻር ብቻም ሳይሆን ብዙ ሰዎች ጋር እንዲደርሱ ከማድረግ አንጻር ብዙ ሰዎችን እንዲያውቁ ከማድረግ አንጻርና እነሱንም ወደ ማህበረሰቡ በደንብ እንዲቀላቀሉ ከማድረግ አንጻር አሪፍ እንትን አለው ብዬ አስባለሁ። እሺ በመጨረሻም ለኪነ ጥበብ ባለሙያዎች ለጀማሪ ለወጣት ሰዓሊያን በሙሉ መልእክት ካለ ወይ ማመስገን የምትፈልገው አካል ካለ? በመጀመሪያ ይሄንን ዝግጅት ላዘጋጁ ሰዎች በጣም ማመስገን እፈልጋለሁ። አካል ጉዳተኛ ወጣቶች ይችላሉ ማድረግ ይችላሉ ብለው አስበው አምነውበት ይሄንን እድል ስለሰጡን በጣም አድርጌ ነው ማመሰግነው። ከዛ ውጪ ደግሞ ችሎታቸውን ሳይሸሽጉ እዚህ እያስተማሩ እዚህ ላደረሱን ሰዎች እጅግ በጣም ትልቅ ምስጋናና ክብር አለኝ። ተሰጥኦ ያላቸው ሁሉ ጀማሪም ቢሆኑ እየሞከሩ ያሉ ቢሆኑ ትንሽም ከፍ ያለም እውቀት ያላቸውም ቢሆኑ እንደነዚህ አይነት ቦታዎች ላይ እየተገኙ ሀሳብ እንትናቸውን ሼር ቢያደርጉ አሪፍ ይመስለኛል። የምስራች ይባላል። ሰዓሊና የስነ ጥበብ አስተማሪ ነኝ። አሁን ደግሞ ስነ ጥበብና ተፈጥሮ በሚል ርዕስ ይሄንን ስዕል አውደ ርዕይ ያቀርባል። በቅድሚያ ይሄን ስዕል ግን ከማየታችን በፊት እስኪ መጀመሪያ ስዕል ላንቺ ምን ማለት ነው? እንዴት ትገልጫዋለሽ? ስዕል ለኔ አንድ ተፈጥሮ ነው፣ ስሜት ነው፣ ሲቀጥል ህይወት ነው እና እያንዳንዱ ህይወት የሚሰጡንና ስሜት የሚሰጡንን ነገሮች ላይ ነው አይዲያችንን ፎከስ የሚያደርገው ሁሉ ጊዜ ማለት ነው። ምክንያቱም ሰው አካባቢውን ይመስላል፣ የራሱን ህይወት ይመስላል፣ ባክግራውንዱን ይመስላል እና ሩቅ አይደለም ስዕል ማለት ተፈጥሮ ማለት ነው፣ ያደግንበት የምንኖርበት ቀጣይ ደግሞ የምናስበው ፊቸር። እንዴት ነው መነሻ ሀሳቦችሽ ምንድናቸው? ላንቺ ስዕል ከምን ስሜት ተነስተሽ ነው? የራስሽ ሀሳቦች ናቸው ወይስ ከምታዩ ነገር ነው ስዕልን የምትስዩ? ከምን ተነስተሽ ነው? መነሻ ሀሳቦችሽ ምንድናቸው? ብዙ ጊዜ መነሻ ሀሳቦቼ ፎከስ የማረግባቸው ስሜቶች ወይም ልናገርባቸው የምፈልጋቸው መልእክቶች ናቸው። ከዛም ባለፈ ደግሞ አንዳንዴ ደግሞ አይቼ እንዲቀየሩ የምፈልጋቸውን ወይ ደግሞ ቢሆን ብዬ የማስበውን ፊውቸር
እና በአጠቃላይ ሰዋዊ የሆኑ ስሜቶችንና አይዲያዎችን ፖዚቲቭ የሆኑ አይዲያዎች ላይ ፎከስ አደረጋል። በዚህም ስዕል ሊሆን ይችላል ወይ ከዚህ በፊት ከሰራሻቸው ስዕሎች እንዴት ነው ስነ ጥበብና ተፈጥሮን የምታገናኛቸው በስዕሎችሽ? ስነ ጥበብና ተፈጥሮ የተራራቁ አይደሉም። ምክንያቱም አይዲያ የምናገኘው ከተፈጥሮ ውስጥ ነው። ከኛም ደግሞ ያለነው ተፈጥሮ ውስጥ ነው። ቀጣይም ደግሞ ህይወታችንም ደግሞ ያለው በዚህ በተፈጥሮ ውስጥ ነውና ሁሉ ጊዜም ተፈጥሮ ካለ አይዲያ አለ፣ ሩቅ አይደለም እና ባዶ ነገር አይደለም። ወተን ስንራመድ የምናናግራቸው ሰዎች አብረናቸው የምንውላቸው እንትኖች እያንዳንዱ ኢንስፓየር የሚያደርጉን ከለሮች ከተፈጥሮ ጋር የተገናኙ ናቸው። አሁን ስለዚህ ስዕል በደንብ ትነግሪኛለሽ፣ ምክንያቱም ካሉት ስዕሎች በቃ በደንብ አይኔን ስቦታልና ማወቅ ፈልጋለሁ። እስቲ ምንድነው መነሻ ሀሳብሽ? ከምን ተነስተሽ ነው ይሄን ስዕል የሳልሽ? ዋናው ሀሳቤ ተፈጥሮ ውበት ነው የሚላ ኢንጆይ የምናደርግበት ነገር ነው። ተፈጥሮ በራሱ ሌላ ነገሮችን ሳንጨምር ተፈጥሯዊ በሆኑ ነገሮች ትክክለኛ ደስታና ኢንጆይመንት መኖር እንደሚችል ማሳያ ነው። ምክንያቱም በአሁኑ ሰዓት ደግሞ ሞር ዲጂታል የሆነው ዓለም ዶሚኔት እያደረገ ስለሆነ ከሪል ላይፍ ያለን ነገር የተራራቀ ነውና ግን ደግሞ ትክክለኛ ስሜታዊ ነገሮች ወደ ባክግራውንዳችንም ስንመለስ ህፃናት ዝናብ ሲዘንብ እንደዚህ ብለው ባይጠጡትም ሊጠጡት የሚሞክሩት ነገሮች እያንዳንዱ እንቅስቃሴዎቻቸው ተፈጥሮቻቸው እና ጥሩ ስሜትን የምንጋባበት ነገር ነው ተፈጥሮ። ከዛ ነገር አንጻር ነው አሁን እንደምታዩ እዚህ ጋር አበባዎች አሉ። ከዛ ደግሞ ቢራቢሮ አለች። እያንዳንዱ ነገር ሪሌትድ ናቸው፣ የተገናኙ ናቸው። እያንዳንዳቸው አንዱ ለአንዱ መኖር አንዱ ለአንዱ ደስታ በጣም የተያያዙ መሆናቸውን የሚያሳይ ስዕል። የገለጽሽበት መንገድ በተለይ ህፃናትን መምረጥሽና ይሄ ህፃናት ከአበቦች ጋር ከተፈጥሮ ጋር ያለው ግንኙነት በደንብ ሞር የሚገልጸው ይመስለኛል። ይሄን የደስታን ስሜት በደንብ የሚገልጸው ይመስለኛልና በጣም ወድጄዋለሁ። ቆንጆ ስዕል ነው። ከዛ ባለፈ እንዴት ነው ይሄ ኪነ ጥበቡን በተመለከተም ሊሆን ይችላል እንደዚህ አይነት ኤግዚቢሽኖች ምንድን ነው ጥቅማቸው ብለሽ ታስቢያለሽ? በተለይ ለኪነ ጥበብ ሰዎችም ሆነ ለወጣቶች ለጀማሪ ሰዓሊያንም ምን አይነት ጥቅም አለው ብለሽ ታስቢያለሽ? ዋና ሀሳቡ አስተሳሰብን መፍጠር ነው። በእኔ እይታ ስዕል እንትን ነው፣ ኮሚኒኬሽን ነው። ከምንም በላይ ደግሞ አእምሯችን ውስጥ የሚቀር መናገሪያ መንገድ ነውና ከዚህ ነገር አንጻር ስዕል የአስተሳሰብ ለውጥን የመፍጠር አቅም አለው፣ ወይም ደግሞ ነገሮችን የመናገር አቅሙ በጣም ከፍተኛ ስለሆነ ደግሞ ይጋባል። በደንብ እንደዚህ አይነት ስዕሎች በደንብ የሚጋቡ ይመስለኛል። ነገሮችን ማጋባትና እንዲለምዱት ማህበረሰቡ በዚህ ነገር ላይ ፎከስ እንዲያደርግ ማድረግ ወይም ደግሞ ባልተረዳው ወይ እንዲረዳውንና ሩቅ ሳይሆን መዝናናት አጠገቡ እንዳለ እንዲያውቅ ነው ዋናው አላማ። በተለይም አንቺ በዚህ ሙያ ውስጥ ከመግባትሽ በፊትም በኋላ እንዴት ነው እዚህ ቦታ ላይ መድረስ ለሚፈልጉ ወጣቶች ምን አይነት መልእክት አለሽ? ለጀማሪ ለኪነ ጥበብ ባለሙያዎች ምን አይነት መልእክት አለሽ? ምለው ምንድነው አንድ መስራት አታቆሙ ነው። የምንም ነገር ላይ ያሰባችሁት ነገር በሰዓቱ ለሆነ ሰው ይጠቅማል፣ ለሆነ ሰው ደስታም ይጠቅማል፣ ለአስተሳሰብም ይጠቅማል፣ ለብዙ ነገር ይጠቅማል እና ብዙ ነገሮች ሊኖሩ ይችላሉ። በአሁን ደግሞ ታይሙ ደግሞ ሞር እየተመቸ የመጣበት ታይም ነውና ይሄን እድላችሁን ሳታባክኑ ራሳችሁ ላይ እየሰራችሁ ወደ በጎ ነገር መምጣት ትችላላችሁ። ብዙ አይነት ከበጎ አድራጎትም አንጻር ሊሆን ይችላል፣ ከብዙ ነገር አንጻርም ደግሞ ሊሰራበት የሚችል ሙያ ስለሆነ ከተለመደው ትሬንድ እንዲወጡ ነው። ምክንያቱም አንድን ትምህርት ብሎ የሚታሰብበት መንገድና የተያዘበት ቅርጽ ብዙ ሰዎች ላይ እንቅፋት ሆኖ ነበር መንገዳቸው ላይ እንዳይሆኑ። ስለዚህ ያሰባችሁበት አላማ ላይ ቁሙ። ምክንያቱም የተፈጠረብንበት አላማ በራሱ ምክንያታዊ ነን እና ለቦታችን ነው ደግሞ የምንመጥነው። ቦታችን ላልሆነ ነገር ሳይሆን ቦታችን በሆነ ነገር ውስጥ ብንገኝ ስኬታማ እንደምንሆን እንዲያውቁና የያዙት ነገር ደግሞ ተራ ለመሆኑን አላማ ያለው ነገር እንደሆነ እንዲያውቁ ነው። እሺ፣ ማመስገን የምትፈልጊው አካል አለ? ማመስገን የምፈልገው አንድ ቤተሰቦቼ ነው። ቤተሰቦቼ እንደ በኔ ጊዜ እንዳደኩበት ቤተሰቦች አይደሉም። ሞር ሰፖርት ያደርጉኛል። ሰፖርት የሚያደርጉኝ በኢኮኖሚካሊ ላይሆን ይችላል፣ ግን ኢሞሽናሊ የማመጣውን አይዲያዎች ሀሳቦቼን ተራ ናቸው ብለው አይጥሏቸውም ነበር እና ይሰሙኛል። ይሄ ነገሮች ደግሞ ምን ይፈጥራል? ለውጥ እየፈጠረ በህይወታችን ውስጥ ይመጣል እና በጣም ነው የማመሰግነው እነሱ በዛ ጊዜ ሆነው ግን ደግሞ ያላቸውን ዘመናዊነት ሳስበው በጣም ይገርመኛል። ያ በራሱ አስተዋጽኦ አድርጎልኛል። ከዛም ባለፈ አስተማሪዎቼ ያሳለፍኳቸው በጎም መጥፎም ጎኖች አይዲያዎቼ ናቸው፣ መንገዶቼ ናቸው እና እነዛንም ነገሮች ማመስገን እፈልጋለሁ። ምክንያቱም ሰው ዝም ብሎ አይበቅልም፣ ዝም ብሎም ደግሞ አይሄድም። የሚያጋጥሙን ነገሮች ናቸው መነሻዎቻችን የሚሆኑ ስታርቲንግ ፖይንቶቻችን ብለን የምናጠራቸው ማለት። ስለዚህ መነሻ ፖይንቶቻችን ክፉም ደግም ቀኖቻችን ናቸውና
ክፉም ደግም ባሳለፍኩባቸው ነገር ህይወቴ ውስጥ ኢንቮልቭ ያደረጉት ሰዎች አይዲያዎች ይሆናል። በጣም ነው ማመሰግናቸው። እኔም በስዕሎችሽ ስሜቶችሽን ስላጋባሽብን በጣም አመሰግናለሁ። ውድ ተመልካቾቻችን በዛሬው በጉለሌ እጽዋት ማዕከል ሲከናወን የነበረው የስዕልና የፎቶግራፍ አውደ ርዕይ የተከታተላችሁትን ይመስል ነበረ። ቀሪ የኤንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ